እጅግ ተወዳጁ አርቲስት ሙሉዓለም ጌታቸው ከዚህ ቀደም ማለትም ከ11 ወራት በፊት ጤግሮስ ትሬዲንግ ለተባለ ድርጅት ብራንድ አምባሳደር ሆኖ እንዲሰራ ተፈራርሞ ነበር። ታዲያ ከዚህ ጉዳይ ጋር ተያይዞ ትላንትና በግል የማህበራዊ ሚዲያ ገጹ ላይ ባስተላለፈው መልእክት ከዚህ ድርጅት ጋር ያለውን ውል ማቋረጡን ጠቅሷል። ለውሉ መቋረጥ ደግሞ እንደ ዋነኛ ምክንያት ያስቀመጠው ድርጅቱ የገባውን ቃል የሚፈጽም ባለመሆኑና እልፍ ሲልም ደግሞ የክፍያ ጥያቄዎችንም በተመለከተ ከተፈራረመበት ጊዜ ጀምሮ ምንም አይነት ክፍያ እንዳልፈጸሙለት እልፍ ሲልም ደግሞ ድርጅቱ እሱ የገነባውን ስምና ዝና የሚያጎድፍ ተግባር እየሰራ በመሆኑ የካሳ ጥያቄንም እንደሚያነሳ አስታውቋል። የነበረውን የብራንድ አምባሳደርነት ውል በራሱ ጊዜ ማቋረጡን በተመለከተ በማህበራዊ የትስስር ገጹ ላይ ይፋ አድርጓል። ሙሉዓለም ጌታቸው ይህንን ያደረገበትን ምክንያት ሶስት ምክንያቶችን በዝርዝር አስቀምጧል። እንግዲህ ይህ ጉዳይ ምናልባትም ከነ ሰራዊት ፍቅሬ ጋር የተያያዘ ሊሆን ይችላል። እነሱ የተፈራረሙለት ድርጅት ውሉን በቃሉ መሰረት ባለመጠበቁ ምክንያትና እነሱ ለእስር ከመዳረጋቸው ጋር ተያይዞ ሙሉዓለም ጌታቸውም እሱ የተፈራረመለትን የጤግሮስ ትሬዲንግን በተመለከተም አንዳንድ ያላማሩትን ጉዳዮች ማስተዋል ከጀመረ በኋላ ምናልባትም እንደነሱ ለእስር ልዳረግ ይችላሉ፣ ከዛ በመለስም ለአመታት ሰርቼ ለፍቼ ጥሬ ግሬ የገነባውትን መልካም ስሜን ሊያጠለሽብኝ ይችላል በሚል ስጋት ሊሆን ይችላል ውሉን ያቋረጠው የሚሉ ግምቶች አሉ። ታዲያ ሙሉዓለም ጌታቸው ውሉን በይፋ ከማቋረጡ ጋር ተያይዞ ደግሞ ውልን ማቋረጥ ብቻውን ከማንኛውም ነገር ተጠያቂነት ነፃ ሊያደርግ አይችልም በሚል መልኩ ደግሞ ጠበቃና የህግ አማካሪዋ ሰብለ አሰፋ የሙሉዓለም ጌታቸውን ውሌን አቋርጫለሁ የሚልን መልእክት በማስከተል ያስቀመጠችው ጉዳይ አለ። እሱ ከጉዳዩ ጋር ተያይዞ እኔ ውሌን አቋርጫለሁ፣ ድርጅቱ ከዚህ በኋላ ለሚፈጥራቸው ጉዳዮች ተጠያቂ አይደለሁም፣ የኔንም ምስልም በማናቸውም ድርጅቱን በሚጠቅሱ ጉዳዮች ላይ መጠቀም አይችልም ብሎ ቢልም አንዳንድ ጉዳዮች ግን ሊያስጠይቁት ይችላሉ። በይፋ ውልን ማቋረጥ ከተጠያቂነት ሊያድን አይችልም ስትል ደግሞ ሰብለ አሰፋ በጉዳዩ ላይ ደግሞ ማብራሪያ ሰጥታበታለች። ለመሆኑ ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ከ11 ወራት በኋላ ማቋረጥ የፈለገው ለምንድን ነው? ከማቋረጥም በላይ ደግሞ ያስቀመጣቸው ዝርዝሮች መካከል አንዳንድ ጉዳዮችን በተመለከተ ካልተሟሉለት በሕግ ሊጠይቅ እንደሆነም የጠየቀበትን ዝርዝር ሀሳብ በማህበራዊ ትስስር ገጹ ላይ አስፍሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ በዝርዝር የምትሰሙት ይሆናል ማለት ነው። በሌላ መልኩ እንግዲህ ከዚህ ቀደም በአንድ መሰናዷችን ሰርተን ባቀረብንላችሁ ፕሮግራም መሰረት በጎንደር ከተማ በፍቅረኛው ላይ ዘግናኝ ግድያ የፈጸመውና ደግሞ አስክሬኗንም ጫካ ጥሎ ሲያበቃ የግል ስልኳን ይዞ ለቤተሰቦቿ በጽሁፍ መልእክት እየላከ በተለይ ደግሞ ለወንድሟም ጸበል ቦታ ነኝ ያለሁት ማውራት አልችልም፣ ይህን ያህል ብር ላኩልኝ እያለ በስሟ ሲያጭበረብር የነበረ አንድ ግለሰብ በቁጥጥር ስር ውሎ እንግዲህ ፍርድ ቤት የመጨረሻውን ብይን ሰጥቶበታል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬ መሰናዷችን ከአርቲስት ሙሉዓለም ጌታቸው ጋር ተያይዞ ያለውን ነገር ልንነግራቸውና ደግሞ አያይዘንም ጉዳዩን በተመለከተ በዝርዝር ልንመለከተው ወደን ነው። በሌላ መልኩ ደግሞ ከዚህ ቀደም ሰርተን ወደ እናንተ ባቀረብነው አንድ ፕሮግራም ላይ እንደነገርናቸው አንድ ግለሰብ በጎንደር ከተማ በፍቅረኛው ላይ ዘግናኝ ግድያና ዝርፊያ ፈጽሞ መሰወሩንና ደግሞ በሷው ስልክ ቁጥር ቤተሰቦቹን እየደወለ ብር አምጡ እያለ በሷ ስም ብር ሲያስልክ የቆየ አንድ ግለሰብ ነበር። ይህ ግለሰብ ታዲያ በመጨረሻ በሕግ ጥላ ስር ሆኖ ፍርድ ቤት የመጨረሻውን ፍርድ ሰጥቶታል። ምንድነው ጉዳዩ? የምንነግራቸው ጉዳይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና እንጠይቃለን። ክበሩልን። ቀዳሚ ወዳደረግነው ጉዳይ እንመለስ። ከሙሉዓለም ጌታቸው ጋር ተያይዞ ልነግራቸው ወደ ፈለግነው መረጃ እንመለስ። እንግዲህ ኢትዮጵያ ውስጥ በቅርብ ጊዜ እንደሰማችሁትና እንዳያችሁት ከሆነ በተለይ ደግሞ በጣም ታዋቂና ዝነኛ የሆኑ ግለሰቦች፣ ተጽዕኖ ፈጣሪ የማህበራዊ ሚዲያ ሰዎች በሙሉ ለድርጅቶች አምባሳደር እየሆኑ ድርጅቱን ወክለው ብዙ ማስታወቂያ ሲሰሩ እንደ ድርጅቱ ደግሞ ሆነው ሲናገሩ እንደ ራሴ ሆነው እንዲሰሩ ሲፈራረሙ ሲዋዋሉ የመታየቱ ነገር እውን ነው። በጣም በስፋት እየተለመደ የመጣ ጉዳይ
ጉዳይ ሆኗል። በጣም በስፋት እየተለመደ የመጣ ጉዳይ ሆኗል። ባሳለፍነው ሳምንታት ሁላቸውም እንዳያችሁትም እንደተመለከታችሁትም ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ በጣም አስደንጋጭ የሆነ ነገር ነበር በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ የተከሰተው። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ አሻራቸውን በማስፈር ረገድ አንቱ የተባሉ ጉምቱ ተዋንያን፣ የማስታወቂያ ባለሙያተኞች ባልተጠበቀና ባልታሰበ ሁኔታ በቁጥር በዛ ብለው ለእስር ተዳርገው ነበር ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ ማለት ነው። እንግዲህ ፊንቴክ ኢንቨስትመንት ግሩፕ እጅግ በጣም በቅናሽ ዋጋ በ950 ሺህ ብር መኪና እንሰጣቸዋለን በማለት ማህበረሰቡን በማስታወቂያ ሲያታል ነበር ሲባል ነው ክስ የቀረበበት። ለዚህ ክሱ ደግሞ በጣም መተማመኛ የሆኑ ማህበረሰቡም እነሱን አይቶ እንዲገባ ያደረጉ ትላልቅ ሰዎችም በዚህ ጉዳይ ላይ ተጠያቂ ሆነው በሕግ ጥላ ስር መቆየታቸው የሚታወቅ ጉዳይ ነው። እንዲህ ያለውን ጉዳይ ታዲያ ተከትሎ ለምንድን ነው ለስማቸው የማይጠነቀቁት የሚል ትልቅ መነጋገሪያ እርሰ ጉዳይ ሲፈጠር ነበር። ታዲያ ከነ ሰራዊት ፍቅሬ መታሰር ጋር ተያይዞ በጣም ብዙ አምባሳደር ሆነው ለተለያዩ ድርጅቶች የሚሰሩ የኪነ ጥበብ ሰዎችና የማህበራዊ ሚዲያ አንቂዎችን ቆመው ነገራቸው ላይ እንዲያስቡና እኔ አምባሳደር ሆኜ የምሰራለት ድርጅት በምን ያህል ልክ በቃሉ መሰረት እየሰራ ነው ብለው ቆመው እንዲመረምሩ ያደረጋቸው ጉዳይ ነው። ብዙዎችም እንግዲህ አምባሳደር ሆነው ለሚሰሩበት ድርጅት የፈረሙበትንም ነገር ቆመው በማስተዋል ከወዲሁ ጥንቃቄ ለመውሰድ ሙከራ እያደረጉ ነው። ከዚህ ጋር ተያይዞ ታዲያ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ገና በወጣትነቱ ጀምሮ በጣም ብዙ ፊልሞችን በመስራትና በትወናም እንዲሁም ደግሞ በዳይሬክቲንግ በድርሰትና በተለያዩ የፊልም ሙያዎች መስክ ላይ ዝናን እያተረፈ የሚገኘው ተዋናይ ሙሉዓለም ጌታቸውም ከዚህ ቀደም ማለትም ከ11 ወራት በፊት ለአንድ ድርጅት የብራንድ አምባሳደር ሆኖ ፈርሞ ነበረ። ነገሩ እጅግ በጣም አሳሳቢ እየሆነ ከመምጣቱ ጋር ተያይዞ እባብ ያየ በልጥ ይደነብራል እንዲሉ እርሱም ይህንን ጉዳይ ካየና ከተመለከተ በኋላ ከዛሬ ነገ ይስተካከላል፣ ድርጅቱ የገባውን ቃል ይፈጽማል ብሎ እየጠበቀ ቢቀመጥም ነገር ግን የፈረመለት ድርጅት እሱ እንዳሰበውና በውላቸውና በንግግራቸው መሰረት ስራዎች እየተከናወኑ ባለመሆናቸውና ደግሞ ነገ ከነጎዲያ እነ ሰራዊት ፍቅሬ ላይ የተከሰተው ነገር እሱም ላይ እንዳይከሰትና በመልካም ጎዳና ላይ የገነባው ስሙ እንዳይጠልሽ ከወዲሁ እርምጃ ወስዷል። ምንድን ነው የሆነው ነገር? እሱን እንንገራቸው። እንግዲህ አርቲስት ሙሉዓለም ጌታቸው በግል የማህበራዊ ሚዲያ ላይ ጽፎ ባሰፈረውና ባስተላለፈው መልእክት ምንድን ነው ያለው? እኔ አርቲስት ሙሉዓለም ጌታቸው ከድርጅታቸው ከጤግሮስ ትሬዲንግ ጋር በነበረኝ የብራንድ አምባሳደርነት ውል መሰረት ላለፉት 11 ወራት ድርጅታቸውንና ምርቶቻቸውን ሳስተዋውቅ መቆየት ይታወቃል። ይሁንና በውሉ ላይ በግልጽ የሰፈሩት የድርጅታቸው ግዴታዎችን ለተጠቃሚ ወይም ደግሞ ለማህበረሰቡ የገባችሁትን ቃል በተግባር እየፈጸማችሁ እንዳልሆነ በተደጋጋሚ ለማረጋገጥ ችያለሁ። ይህ የድርጅታችሁ መርህ አልባ አካሄድ ከእኔ የግል ህሊና፣ ከሙያዊ ስነ ምግባር፣ ከህዝብም ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቸዋለሁ። ስለሆነ እኔ ውሌን አቆሚያለሁ እያለ ነው አርቲስት ሙሉዓለም ጌታቸው። መቼ ነበረ ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር ውል የፈጸመው? ጤግሮስ ትሬዲንግስ ማለት ምንድን ነበረ? በወቅቱ እሰራለሁ ብሎ ለማህበረሰቡ ያስተላለፈው መልእክት እንግዲህ ከወራት በፊት በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ዜና ምንድን ነበር የሚለው ብርሃን ገበያ አርቲስት ሙሉዓለም ጌታቸውንና ቅድስት ሙሉዓለምን የብራንድ አምባሳደር አድርጎ መሾሙ ነበረ ከወራት በፊት በማህበራዊ ሚዲያ ላይ የተሰራጨው መልእክት የሚያስተላልፈው ማለት ነው። እንግዲህ አሁን በአሁኑ ሁኔታ ሙሉዓለም ጌታቸው ነው ከብራንድ አምባሳደርነት ራሱን ያገለለው። ቅድስት ሙሉዓለም ግን ይህንን ጉዳይ በተመለከተ ስለ እሷ ምንም የተሰማ ነገር የለም። ብርሃን ገበያ 900 ሚሊዮን ብር የተመደበበት 10 ሺህ ስራ ፈላጊዎችን የአነስተኛ ሱፐር ማርኬት ባለቤት የሚያደርግ ፕሮጀክት እንደሆነ ነበር በይፋ በወቅቱ የተነገረው። ብርሃን ገበያ ከጤግሮስ ትሬዲንግ ጋር በጋራ በመሆን በኢትዮጵያ ለመጀመሪያ ጊዜ 10 ሺህ ለሚሆኑ ስራ ፈላጊዎች የአነስተኛ ሱፐር ማርኬት ባለቤት የሚያደርግ በ5 ዓመት ውስጥ ደግሞ ወደ ከፍተኛ የገበያ ማዕከላት ባለቤትነት የማሳደግ የስራ እቅድ ይዞ እየሰራ እንደሚገኝ ነበር በጊዜው ሲገልጽ የነበረው። ታዲያ በአጠቃላይ በኦሮሚያና በሌሎች ክልሎች ለበርካታ ወጣቶች ስልጠና በመስጠት የስራ እድል መፍጠሩን አቶ ፊሊሞን ካሳሁን የተባሉ የሊንካስ ትሬዲንግ ዋና ስራ አስፈጻሚ ለብስራት ሬዲዮና ቴሌቪዥን ጉዳዩን በተመለከተ ከወራት በፊት በዝርዝር ተናግረው ነበረ። ተቋሙ በተለያዩ ክልሎች ወጣቶችን ስልጠና በመስጠት ያለምንም መነሻ ብር ወደ ስራው የማስገባት ስራ እንደሚያከናውንም ሲገልጽ መቆየቱ ይታወቃል። እንደ ድርጅቱ ገለጻ ከሆነ ወጣቶቹ ቅድሚያ መነሻ ገንዘብ የሚሰጣቸው ድርጅቱ ራሱ ሲሆን ከቻይና የሚመጡና በሀገር ውስጥ የሚመረቱ የስቴሽነሪ እንዲሁም ደግሞ የመጠጥ አይነቶችን በመሸጥ ራሳቸውን እንዲችሉ እንደሚያደርግም ጠቁሞ
ነበር። ይህንን ዓላማ ለማሳካት ብርሃን ገበያ ከዳሽን ባንክ፣ ከስንቄ ባንክና ከኢንሳና ከሌሎችም መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር እንደሚሰራም ተናግሮ ነበረ። ብርሃን ገበያ ፕሮጀክቱን ለማሳካት እንዲሁም 900 ሚሊዮን ብር የተመደበ ሲሆን የእድሉ ተጠቃሚ ለመሆን ታዲያ ንግድ ፍቃድ ያላቸውና ወጣቶችና ስፖርት ቢሮ የድጋፍ ደብዳቤ እንደሚያስፈልግ ከወራት በፊት በተለይም ደግሞ አርቲስት ሙሉዓለም ጌታቸው ለድርጅቱ አምባሳደር ሆኖ ለመስራት በተፈራረመበት ዕለት ይህንን ተናግረው ነበረ። በዚህ ወቅት እንግዲህ አርቲስት ሙሉዓለም ጌታቸውና ወጣት ቅድስት ሙሉዓለም ለ5 ዓመት የሚቆይ በየአመቱ የሚታደስ የአምባሳደርነት ኮንትራት ውል ተፈራርመው ነበረ አብሮ ለመስራት ማለት ነው። ይህ ከሆነ ከወራት በኋላ ነው እንግዲህ ሙሉዓለም ጌታቸው ይህንን ጉዳይ በተመለከተ ድርጅቱ በገባው ቃል መሰረት እየከወነ አይደለም ሲል በቀን 25/07/2018 ዓ.ም ለጤግሮስ ትሬዲንግ ሲል እርሰ ጉዳዩን የአምባሳደርነት ውልን ስለማቋረጥ እና ስለ ካሳ ክፍያ ማሳወቅን ይመለከታል በሚል ጉዳዩን በተመለከተ ለህዝብ ይፋ ያደረገው ማለት ነው። መግቢያችን ላይ እንዳልናቸው ደብዳቤው ሲነበብ እዚህ ላይ የምትመለከቱት ደብዳቤ የሙሉዓለም ጌታቸው ፊርማ ያረፈበት ደብዳቤ እንደሚያመላክተው ምንድነው የሚለው? እኔ አርቲስት ሙሉዓለም ጌታቸው ከድርጅታቸው ጋር በነበረኝ የብራንድ አምባሳደርነት ውል መሰረት ላለፉት 11 ወራት ድርጅታቸውንና ምርቶቻቸውን ሳስተዋውቅ መቆየት ይታወቃል። ይሁንና በውሉ ላይ በግልጽ የሰፈሩት የድርጅታቸው ግዴታዎችን ለተጠቃሚው ማህበረሰብ የገባቸውትን ቃል በተግባር እየፈጸማቸው እንዳልሆነ በተደጋጋሚ ለማረጋገጥ ችያለሁ። ይህ የድርጅቱ መርህ አልባ አካሄድ ከኔ የግል ህሊና፣ ከሙያ ስነ ምግባር፣ ከሙያ ስሜና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ። በመሆኑም አንደኛ ድርጅቱ የገባውን ቃል ባለመፈጸሙ ምክንያት በተዋዋልነው ውል መሰረት የውል ጥሰት ስለሚያስብለው ይህንን መነሻ በማድረግ የብራንድ አምባሳደርነት ውሌን ከዛሬ ከመጋቢት 25 ቀን 2018 ዓ.ም ጀምሮ በይፋ ማቋረጤን አሳውቃለሁ። ሁለተኛ የክፍያ ጥያቄን በተመለከተ ባለፉት ወራት ስሰራባቸው ለነበሩ የማስታወቂያ ስራዎች እስካሁን ምንም አይነት ክፍያ ያልተፈጸመልኝ በመሆኑ ድርጅቱ ያልከፈለኝን የድካም ዋጋ በአስቸኳይ እንዲከፍለኝ እጠይቃለሁ። ሶስተኛ የካሳ ጥያቄን በተመለከተ በድርጅቱ የአሰራር ጉድለት ምክንያት በስሜና በዝናዬ ላይ ለደረሰው ማህበራዊ ኪሳራ ተመጣጣኝ ካሳ የመጠየቅ መብቴ በህግ የተጠበቀ መሆኑን አሳውቃለሁ። በመሆኑም ከዛሬ መጋቢት 25 ቀን 2018 ዓ.ም ጀምሮ ድርጅቱ የኔን ምስል፣ ድምጽ ወይንም ደግሞ ስም ለማንኛውም የማስታወቂያ ስራ መጠቀም የማይችል መሆኑን አጥብቄ አሳውቃለሁ። ሙሉዓለም ጌታቸው ሲል ፈርሞ ይህንን ጉዳይ በተመለከተ ከጤግሮስ ትሬዲንግ ጋር ያለውን ውል ማቋረጡን ተናግሯል ማለት ነው። ታዲያ ይህ በእንዲህ እንዳለ ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር ያለውን ውል በይፋ አቋርጫለሁ ቢልም ቅሉ ብራንድ አምባሳደር ለሆኑ አርቲስቶች የቀረበ ጥብቅ ማሳሰቢያ ስትል የህግ አማካሪዋ ሰብለ አሰፋ ጉዳዩን በተመለከተ ያደረሰችው መልእክት አለ። የአርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን በይፋ አስታውቋል። ታዲያ የአርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን በተመለከተ የአርቲስቱን ውሳኔ ተከትሎ የህግ ባለሙያተኞች ሀሳብና አስተያየት እየሰጡበት ይገኛሉ። ከነዚህ መካከል እንግዲህ ሰብለ አሰፋ በማህበራዊ የትስስር ገጾቿ አንዳንድ የህግ ጉዳዮችን በማስመልከት የምትሰጠው ማንቂያና ሀሳብና አስተያየት በብዙዎች ዘንድ ጠቃሚ ሆነው በመገኘታቸው የተነሳ በስፋት የምትታወቅ ነች። እንግዲህ ምንድን ያለችው ሰብለ አሰፋ ብዙዎች ውል ማቋረጥ ብቻውን ከማንኛውም ተጠያቂነት ነጻ የሚያደርግ ቢመስላቸውም የኢትዮጵያ ህግ ግን ከዚህ በተለየ መልኩ ጥብቅ ድንጋጌዎችን አስቀምጧል። ህግ አማካሪና ጠበቃዋ ሰብለ አሰፋ የማስታወቂያ አዋጅ ቁጥር 759/2004ን ዋቢ በማድረግ እንደገለጸችው ከሆነ አንድ የብራንድ አምባሳደር ማስታወቂያ ከሰራ በኋላ ውሉን ስለበጠሰ ብቻ በዛ ማስታወቂያ ለተታለሉ ዜጎች ካለበት ኃላፊነት ነጻ ሊሆን አይችልም ስትል ነው በጥብቅ ያሳሰበችው። እንግዲህ አርቲስቶች ወይም ደግሞ ታዋቂ ሰዎች አንድን ምርት ወይንም ደግሞ አገልግሎትን ሲያስተዋውቁ ህዝቡ የእነሱን ዝናና መልካም ስም ተማምኖ ውል ውስጥ ሊገባ ይችላል። ስለዚህም ድርጅቱ አሳሳች ከሆነ ወይንም ደግሞ ቃል የገባውን አገልግሎት የሚጥስ ከሆነ አምባሳደሩ ውል አቋርጫለሁ በማለት ብቻ እጁን መታጠብ አይችልም። በህጉ መሰረት አርቲስቶች ተጠያቂነትን ለማስቀረት የሚከተሉትን ነጥቦች መተግበር ይኖርባቸዋል ስትል ምን ማድረግ እንዳለባቸው በዝርዝር አስቀምጣለች ማለት ነው። ድርጅቱ ህዝቡን እያታለለ መሆኑን ካመኑ አምባሳደሩ የአጸፋ ማስታወቂያ የመልቀቅ ግዴታ አለበት ስትል ትናገራለች። በሌላ መልኩ ደግሞ የአጸፋ ማስታወቂያው ቀደም ሲል ማስታወቂያው በተላለፈበት ተመሳሳይ ሚዲያ ለምሳሌ ፋና ቴሌቪዥን ላይ ወይንም ደግሞ ዩቲዩብ ላይ ከሆነ ያ ማስታወቂያ ሄደው በዛው በፋና ቴሌቪዥን እና ማስታወቂያው በተላለፈበት ዩቲዩብ ላይ በዛው ላይ በተመሳሳይ የጊዜ መጠን ጉዳዩ መቅረብ አለበት።
ከዚህ ቀደም የሰሩትን ማስታወቂያ በተመለከተ ተጻራሪ መልእክት ማስተላለፍ አለባቸው ማለት ነው። ከዚህ ቀደም የሰሩትን ማስታወቂያ በተመለከተ ከዚህ ቀደም ይህንን ማስታወቂያ የሰራውለት ድርጅት እንዲህ ያሉ ነገሮችን እያሟላ ስላልሆነ እኔ ከዚህ ድርጅት ኃላፊነቴ ለቅቅ ያለው የሚል ይዘት ያለው ማስታወቂያ እንዲሰሩ ማለት ነው። ለዚህ የአጸፋ ማስታወቂያ የሚወጣውን ወጪ ማስታወቂያ አስነጋሪው ድርጅት፣ አርቲስቱና ማስታወቂያውን ያሰራጨው ሚዲያ በጋራ የመሸፈን ኃላፊነት አለባቸው ትላለች ሰብለ አሰፋ። ይህ ክስተት ለማንኛውም ታዋቂ ሰው ትልቅ ማስጠንቀቂያ የሚሰጥ ነው። አንድን ድርጅት ከመወከላቸው በፊት ስለ ድርጅቱ ማንነትና ስለሚሰጠው አገልግሎት ትክክለኛውን በቂ ጥናት ማድረግ እንደሚገባቸው ባለሙያዋ ሰብለ አሰፋ ትመክራለች። ምክንያቱም ነገ ችግር ቢፈጠር ከድርጅቱ ጋር መለያየት ብቻውን ከሕግ ፊት ነፃ እንደማያደርግ ነው ጉዳዩን በተመለከተ በዝርዝር ግልጽ አድርጋ ያስቀመጠችው ማለት ነው። እንግዲህ ይህንን ጉዳይ በተመለከተ ሙሉዓለም ጌታቸው ወደፊት ምን ሊያደርግ ይችላል የሚለውን ነገር አብረን የምንመለከተው ይሆናል። የጠበቃና የሕግ አማካሪዋን የሰብለ አሰፋን ምክር ሰምቶ እሷ ባለችው ወይ ደግሞ ሕጉ በሚለው መሰረት ማህበራዊ ሚዲያ ላይ ካሰራጨው ጽሁፍ በመለስ ምናልባት ቪዲዮ ሰርቶ ጉዳዩን በቪዲዮ ያቀርባል ብለን እንገምታለን ማለት ነው። እንግዲህ እንደዚህ ያሉ ጉዳዮች በኢትዮጵያ ውስጥ እጅግ በጣም አሳሳቢ እየሆኑ መምጣታቸው የሚታወቅ ነገር ነው። ከዚህ ቀደምም ሁላቸውም እንደምታስታውሱት እንግዲህ ዳናይት መክብብም እና ደግሞ የስራ ባልደረቦቿም እንዲሁ በማጭበርበር ክስ ፍርድ ቤት መቅረባቸው ይታወቃል። እንግዲህ ታዋቂዋ የፕሮግራም አቅራቢ ዳናይት መክብብና 4 የስራ ባልደረቦቿ የተከሰሱበት ጉዳይ ምንድን ነበር? ወደ ውጭ ሀገራት እናስወጣቸዋለን በሚል የተስፋ ቃል ከዜጎች ገንዘብ በማጭበርበር ወንጀል ነበር ተከሰው የነበረው። እነሱም የተከሰሱት እንደዚሁ እሷ ለብራንድ አምባሳደርነት የተፈራረመችለት ኤቢኤል የተባለ ኮንሰልታንሲ አምባሳደር ሆና ደግሞ እሷንም አይተው ድርጅቱንም አምነው ሄደው የተመዘገቡ ሰዎች በከሰሱት ክስ መሰረት ነው። ጉዳዩ በወቅቱ እንግዲህ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነበር መታየት የጀመረው እና የክሱ ዋና ጭብጥ ምንድን ነበረ? ተከሳሾቹ ከእያንዳንዱ ተበዳይ 437 ሺህ ብር ተቀብለዋል በሚል ነበር የተከሰሱት። በተለይ ደግሞ አብዛኞቹ ተከሳሾች ይህንን ጉዳይ በተመለከተ ሲናገሩ ቃና ላይ የምናቃት ዳናይት መክብብን አይተን ነው እርሷ ለኤቢኤል ኮንሰልታንሲ ማስታወቂያ ስለሰራች እኛ እሷንም አምነን ነው ሄደን የተመዘገብ ነውና እያንዳንዳችን 437 ሺህ ብርና ከዚያ በላይ የከፈል ነው በሚል ነበር የከሰሱት። ይሄ ጉዳይ በዳናይት መክብብን ብቻ አላበቃም። ከዚህ ቀደምም በቲክቶክ ደግሞ ትኩስ መረጃዎችን በማቅረብ የሚታወቀው ሙሴ ሰለሞንም እንዲሁ የሰራው ማስታወቂያ ነበረ። ከሱ ማስታወቂያ ጋር ተያይዞ ታዲያ እሱም እንደዚሁ ተጠያቂ ሆኖ እስር ቤት ቆይቶ መውጣቱ የሚታወቅ ነገር ነው። ይህንን በተመለከተ እንግዲህ አሁንም አርቲስቶች ይህንን ጉዳይ በተመለከተ ቆም ብለው ቢያስቡ ይገባል። የሚፈራረሙላቸውን ድርጅቶች ማንነት፣ ትራክ ሪከርድ እንዲሁም ደግሞ የቀደመ ስማቸውንና ተግባራቸውን በደንብ ማስተዋል አለባቸው የሚል ጉዳይ እየተነሳ ይገኛል። ከዚህ ጉዳይ ጋር ተያይዞ ሙሉዓለም ጌታቸውን በተመለከተ ብዙ ሰዎች አሁን ብዙ አስተያየት እየሰጡ ይገኛሉ። ሙሉዓለም በጊዜ ጥሩ ነገር አድርጓል። እሱም ይህንን ነገር ባያደርግ ኖሮ ምናልባትም ነገ ከነገ ወዲያ እሱ አምባሳደር ሆኖ ከተፈራረመበት ከጤድሮስ ትሬዲንግ ጋር ተያይዞ ማህበረሰቡ ቅሬታና ክስ ቢያቀርብ እሱም ዛሬ የነ አርቲስት ሰራዊት ፍቅሬና የነ ሰለሞን ቦጋለ ጉዳይና እጣ ፈንታ ነበር የሚደርሰው። ስለዚህ በጊዜ መገላገሉ ብልህነቱን ያሳያል የሚሉም አሉ። ከዚህ ጉዳይ ጋር ተያይዞ አሁንም አርቲስቶች ይህንን ጉዳይ በተመለከተ ብራንድ አምባሳደር ሆኖ ሲፈራረሙ በህጉ መሰረት ቢሆኑና ህጉ ምንድን ነው የሚለው የማስታወቂያ አዋጁ ምን ይላል የሚለውን ነገር ጠንቅቀው ማወቅ አለባቸው ሲሉ የህግ ባለሙያተኞች ይመክራሉ። አስተዋቂው የመረጃውን ትክክለኝነት የማረጋገጥ ግዴታ አለበት በሚለው ድንጋጌ መሰረት እንግዲህ ዳናይት መክብብ ይህንን አላደረገችም፣ ሙሴ ሰለሞንም ይህንን አልፈጸመም፣ እነ ሰራዊት ፍቅሬም ሰለሞን ቦጋለ፣ ዳንኤል ተገኝና ይገረም ደጀኔና ደግሞ መንሱር ጀማልም ቢሆኑ ይህንን አልፈጸሙም በሚል ነው እንግዲህ በህግ ጥላ ስር የሚገኙት ማለት ነው። በእርግጥ ዳናይት መክብብ ጉዳዩ በፍርድ ቤት እየታየ ነው የሚገኘው ማለት ነው። ሙሴ ሰለሞን ግን ታስሮ መፈታቱን ሁላችንም የምናውቀው ጉዳይ ነው። ይህ ክስ በኢትዮጵያ ታዋቂ ሰዎች ለሚያስተዋውቁት ምርትና አገልግሎት ያላቸውን የህግ ተጠያቂነት በተመለከተ ትልቅ ትምህርት ይሰጣቸዋል እየተባለ ይገኛል። እንግዲህ ሙሉዓለም ጌታቸው ስራውን ማቋረጡ ተገቢ ነው። ድርጅቱ በገባው ቃል መሰረት የገባውን ነገር እያደረገ ካልሆነ ማቋረጡ ትክክል ነው እየተባለ ይገኛል። እርስዎ እዚህ ላይ ያለዎት ሀሳብ ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን።
በሌላ መልኩ እንግዲህ ከዚህ ቀደም በአንድ መሰናዷችን ሰርተን ባቀረብንላችሁ ፕሮግራም መሰረት በጎንደር ከተማ በፍቅረኛው ላይ ዘግናኝ ግድያ የፈጸመውና ደግሞ ከግድያም ባለፈ የግል ስልኳን ይዞ ቤተሰቦቿ ጽሁፍ መልእክት እየላከ በተለይ ደግሞ ለወንድሟም ጸበል ቦታ ነኝ ያለሁት ማውራት አልችልም፣ ይህን ያህል ብር ላኩልኝ እያለ በስሟ ሲያጭበረብር የነበረ አንድ ግለሰብ በቁጥጥር ስር ውሎ እንግዲህ ፍርድ ቤት የመጨረሻውን ብይን ሰጥቶበታል። ነገሩ የሆነው እንደዚህ ነው። የምታስታውሱት ከሆነ እንግዲህ በጎንደር ከተማ አስተዳደር ስር በሚገኘው ማራኪ ክፍለ ከተማ አንዲት ወጣት ላይ አሰቃቂ ግድያና የዝርፊያ ወንጀል የፈጸመው ግለሰብ በ25 ዓመት ጽኑ እስራት መቀጣቱን ነው የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ያስታወቀው። ተከሳሹ ብሩክ ሰለሞን ወይም ደግሞ ደጀን ሲሳይ የተባለ ግለሰብ ሲሆን ሟች በቅጽል ስሟ ጥጋብ ወይም ደግሞ እናንዬ ሙላትን የፍቅር ጓደኛዬ ትሆኛለች በሚል አግባብቶ ይዟት ከቆየ በኋላ በባንክ ያላትን ገንዘብና የያዘችውን ስልክ ለመውሰድ እቅድ ያወጣል። ግለሰቡ ታዲያ ወንጀሉን ለመፈጸም እንዲመቸው ባህር ዳር የታመመ ቤተሰብ ስላለ እንጠይቅ በሚል ሰበብ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከቤቷ ይዟት ይጠፋል። ለሁለት ቀናት ያህል ሁኔታዎች እስኪመቻቹለት ድረስ በተለያዩ ሆቴሎች ሲያዘዋውሯት ቆይቶ ሐምሌ 3 ቀን 2017 ዓ.ም ከሌሊቱ 11 ሰዓት ገደማ ቤተክርስቲያን ተሳልመን እንመለስ በሚል ሟችን ቀስቅሶ ወደ አቡነ ሐራ ቤተክርስቲያን አቅራቢያ ከወሰዳት በኋላ መንገድ ላይ ወደሚገኝ ጫካ አስገብቶ በፌሮ ብረት ጭንቅላቷን በተደጋጋሚ በመምታት በአሰቃቂ ሁኔታ ህይወቷን እንዲያልፍ ያደርገዋል። ተከሳሹ ታዲያ ግድያውን ከፈጸመ በኋላ የሟችን ኢንፊኒክስ ሞባይል ስልክና በባንክ አካውንቷ የነበረን 465214 ብር ወደ ተለያዩ ሰዎች በማስተላለፍ ሊወስድባት ችሏል። በተጨማሪም ታዲያ ገንዘብ ለማግኘትም በሟች ስልክ ለወንድሟ ጸበል ቦታ ነኝ ብር ስለቸገረኝ ላኩልኝ በሚል የሐሰት አጭር መልእክት በመላክ 86,000 ብር ሊቀበለው ችሏል። የሟች ቤተሰቦችም ታዲያ በሁኔታው ተጠራጥረው ኖሮ መስከረም 19 ቀን 2018 ዓ.ም ለፖሊስ በሰጡት ጥቆማ መሰረት ምርመራው ይጀመራል። ፖሊስም ምርመራውን ከጀመረ በኋላ ብርቱ ክትትል አድርጎ ሲያበቃ ግለሰቡን በቁጥጥር ስር ያውለዋል። የጎንደር ከተማ ፖሊስ የምርመራ መዝገቡን በሰውና በሰነድ እንዲሁም ደግሞ በማስረጃ አጠናክሮ ካበቃ በኋላ ጉዳዩን ለማዕከላዊ ጎንደር ዞን ፍትህ መምሪያ ያቀርበዋል። አቃቤ ሕግም ታዲያ የቀረበለትን መዝገብ መርምሮ ክስ የመሰረተ ሲሆን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤትም በነበረው የክርክር ሂደት ተከሳሹ ጥፋተኛ መሆኑንም አረጋግጧል። በዚህም መሰረት ታዲያ ፍርድ ቤቱ መጋቢት 25 ቀን 2018 ዓ.ም በዋለው ችሎት ግለሰቡን በ25 ዓመት ጽኑ እስራት እንዲቀጣ ብይን ሰጥቶበታል ማለት ነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬው የነበሩን አጫጭር መረጃዎች እነዚህን ይመስሉን ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።